አባታችን ነው ስለተወደዱ አባታችን ነው እንግዲህ አባታችንን በዚህ ልክ አድርጎ በዚህ ልክ አቀለውና በዚህ ልክ ያበሻቀጠ ኤንድ ደግሞ የዘር ጭፍጨፋና እንዲሁም የሃይማኖት ግጭት እንዲከናወን እንዲደረግ ያመጽ ቅስቀሳ ያደረገ ያለው ማለት ነው። ይሄ ደግሞ የሞዋ ተዋህዶ ተልኮ ነው which is ቀደም እህታችን በደንብ አድርጋ ገልጸዋለች። የፖለቲከኞች ስብስብ ሃይማኖት እንለዋለን። በጣም ዘግናኝ ወንጀሎችን ከሚሰሩት አሸባሪዎች መካከል ሞዋ ተዋህዶ ነውና ይሄ የሞዋ ተዋህዶ ተልኮ ነው። ይሄ ግለሰብ እኚህን አባት ነው እንግዲህ የሚሳደበው። በደንብ ስሙት። ይሄ ጉዳይ ኦርቶዶክሳዊ የትኛውም ኦርቶዶክሳዊ በዚህ ጉዳይ ላይ ምላሽ መስጠታል ብዬ አስባለሁ። አንድ ወንድማችን ባለፈው ከሱ ጋር ሲያወራ ሲከራከር ነበር። ከሱ ጋር እያወራ ምን እያለ አንተ እንዴት ነው አባቶቻችንን በዚህ ልክ የምትናገረው? እንዴት ነው በዚህ ልክ አባቶቻችን የምታዋርደው ብሎ ሲለው እሱን በጣም ለማሰጣት ብዙ ርቀት ይሄድ ነበረ ይሄ ግለሰብ ማለት ነው። ስለዚህ ይሄ ግለሰብ የተሳደበ ያለው ይሄንን እኚህን አባት ነው። እኚህን የተከበሩ የተወደዱ አባት ነው የተሳደበ ያለው። እንግዲህ ኦርቶዶክሳውያን ልብ በሉ እዚህ ስሙ እንግዲህ ቪዲዮን እንመልከት። ይሄን በሳማ መግረፍ ነበር ይንሶዬ አባት ብላችሁ የምትጠሩበትን የልጅነትን አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ የሚባባስ ነው እያልከበተም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዱቢ ማለት ነው። ዱቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ ገንዘብ ወደ ተቀበሉት ወደ በሉበት የሚያገዙ ጅቦች ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። እንግዲህ ከዚህ ቪዲዮ እንደሰማችሁት ተሰምቷል። ወንድሞቼ እናቶች ሚስጥር እኮ ነው ያወጣው። ይሄ እኮ በሚስጥር ያወሩትን እኮ ነው። ሊያርዱን ቢላ ተከፋፍለዋል። ገባ ሳያውቀው ግን ሚስጥር አወጣ። ማይ ጋድ የሚጠብቀን አይተኛም። ማይ ጋድ ይሄ ከባድ ነው። በጣም ከባድ ነው ወንድሞቼ እህቶቼ፣ በጣም ከባድ ነው። የዘር ጭፍጨፋ አንድን ብሔር ትኩረት ያደረገ ማለት ነው እና የሃይማኖት ጦርነት ቅስቀሳ ነው በዚህ ልጅ ይቀርብ። ደጋግሜ ላሰማችሁ በጣም ሲሪየስ ጉዳይ ስለሆነ ማለት ነው። ይሄንን ጉዳይ ቅድም እንዳልኩት የኢትዮጵያ የደህንነት ክፍል የደህንነት መስሪያ ቤቱ ይሄን ነገር ማየት አለበት። ይሄ ልጅ ባለበት በቁጥጥር ስር መዋል አለበት ብዬ አምናለሁ። ይታወቃል ስሙ። አሁንም እኔ ኦርቶዶክሳውያን ወንድሞቼ እናቶቼ አባታችሁ በዚህ ልክ ሲሰደብ ግን ዝም ብላችሁ ማየታችሁ ራሱ which is በጣም የሚያጠያይቅ ጉዳይ ነው። ይሄን በሳማ መግረፍ ነበር ይንሶዬ አባት ብላችሁ የምትጠሩበትን የልጅነትን አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ የሚባባስ ነው እያልከበተም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና
ለብልባል ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ግሎሪ አንድ ያወራቁ አንድ ያወሩ ወይ በካይ ስልክ ገብቶበት ነው። ቀጥል ግሎሪ። እሺ ግን እኔ ምን እየታዘብኩ ነው መሰላችሁ? የሱ ፖለቲካ መስራት የሱ አሁን በዚህ አይነት መንገድ መገኘቱ አይደለም አሁን እየደነቀኝ ያለው። እዚህ የሚጻፉ ኮሜንቶችን እያያችሁ ከሆነ ሆል የኦርቶዶክስ ሐሳብ ነው ብዬ እንድቀበል እያደረገኝ ነው። ምክንያቱም ከታች የሚጻፈውን 100% ሐሳቡን እቀበላለሁ የሚላል ካህናትም ምንም አስገዳዮች አሉ። ኦኬ ስለዚህ ታዲያ ምንድነው ምን ተፈልጎ ነው ታዲያ ሙስሊሞች ላይ ሲዞሩ የነበረው? ሙስሊሞች ናቸው የገደሉት የጨፈጨፉት እየተባለ በዛ ልክ ተወጥቶ ሚዲያ ስታስረብሹ የነበረው ሙስሊሙን ማጋጨት ተፈልጎ ወይስ ሌላ ነገር ምን አለው? ምክንያቱም ያው ገዳይም ምንም ጳጳሳቱም እንትኖቹ ገዳዮች አሉ ስማማለሁ የሚልም ሰው ስላየው፣ ስለዚህ የቤታችሁን ጣጣ ነው አያወጣችሁ ሚዲያ ላይ የምታወሩት አይደል? ግን ከመንግስት ጋር ምን አገናኘው ነው? ሌላ ተልኮ ማራመድ ተፈልጓል። የእናንተው አባቶች ገዳዮች ከሆኑ ሙስሊሞች ላይ እየመጣችሁ አትለጠፉ። ሙስሊሞች ገደሉ አስገደሉ እያላችሁ ፖለቲካ አትስሩብን። ምክንያቱም እዛው የተዋቀረ አንድ ገዳይ ቲም ካላችሁ ያ ቲም ነው እየገደለ ያለው። በቃ ይሄው አለኮ ኢቭን መንግስት ጥለን የምናወራርደው ሂሳብ አለም እያለ ነው። ከዚህ በኋላም ለመግደል እቅድ ይዛችኋል ማለት ነው። ማንን ማርክ እንዳደርጋችሁ ባናቀም ሌላም የመግደል እቅድ አላችሁ ማለት ነው። በጣም ማዝነው ግን አንድ ቤተክርስቲያን አባቶቿ ገዳይ ናቸው አስጨፍጫፊ ናቸው ሲባል እንዴት እኔ መስማማለሁ ከሱ ሐሳብ ጋር ተብሎ ይቆማል እንዴ? አባቶቻችሁ ጳጳሳት ገዳይ ናቸው እየተባለ ልክ ነው ተብሎ ይቆማል? ይሄ ለኔ በጣም 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 የአንገት የሚያስደፋ ነው እንዴ። መቃወም ባትችሉ ዝምታ ነበር የሚያምርባችሁ። የተናገረው ልክ ነው ይባላል። አሁን እኔ ለእናንተ ነው ያፈርኩ፣ በጣም አፈርኩ። ግን ምንድነው አሁንም በተቻለ መጠን ይሄን የሚጠየቅበትን መንገድ አሁንም ለህግ አካላት መድረስ አለበት ይሄ ቪዲዮ። ምክንያቱም ትልቅ የአመጽ ጥሪ እየተደረገ ስለሆነ ትልቅ የአመጽ ጥሪ ነው እየተደረገ ያለው። አንድ ብሔርን የማጥፋት እምነትን ከእምነት የማጋጨት አይነት ፕሮፓጋንዳ ነው እየተነዛ ያለውና ቆም ብለን ልናስብ ይገባል። በቃይ ይሄንን ነው ማለት እንፈልጋለን። ያ ተባረክ ወንድምነት። እሺ ላሰማችሁ መስዬ ስሚ። እንግዲህ ሰሙ የሚባለው አንድ አሸባሪ የመዋ ተዋህዶ እምነት ተከታይ የመዋ ተዋህዶን ተልኮ የሚያስፈጽም በከተማ ውስጥ የመሸገ አሸባሪው ፋኖ ነው ከጥምዶ ጋር አብሮ የሚሰራ ሰውዬ እኚህን አባት በጣም ሲሳደብ ነበረ። ይሄን ደግሞ
መንግስት የሾማቸው እንደሆኑና እንዳስጨፈጨፉ እንዳስገደሉ ከመንግስት ተልኮ ተቀብሎ ያን ተልኮ እየፈጸሙ እንዳሉ አድርጎ እየተናገረ ነው። እንግዲህ እኛ አባት እንደሚታወቅ የኦሮሞ ብሔር ተወላጅ ናቸው፣ መንግስትም እንደዚሁ። ስለዚህ እሱን በማገናኘት አንድ ላይ ከዛ የአመፅ ቅስቀሳ እያደረገ ነው። ደግሞ የተናገረው ነገር በጣም አደገኛው ነገር ምንድን ነው? ይሄ መንግስት ሲገለበጥ ማለት ሲስተሙ ሲቀየር ኦርቶዶክስ ተዋህዶ ቄሶቿና ዲያቆናቶቻቸው ነው ያ ቄሳቸውና ዲያቆናቶቻቸው የሚያወራዱት ሂሳብ አለ ብሎ ሲላል ሰምተናል። እንግዲህ ያ ማለት ምንድነው? የዘር ጭፍጨፋ ማለት ነው። አሁን አንድን ብሔር ሞር ያተኮረ የዘር ጭፍጨፋ በጋስ ላይ ከዲያቆናት አይደለም ያለው ምዕመኑ ነው ያለው። ምዕመኑ ጭምር ነው ያለው። ስለዚህ ሆኖ ኦርቶዶክስ በዚህ ሐሳብ የተስማማበት ጉዳይ ነው ብዬ እንድል ነው የሚያደርገኝ። ምክንያቱም የሚቃወም ሰው ከሌለ ተስማምቷል ማለት ነው ሐሳቡ። ኦርቶዶክሳውያን ካላቸው ተደረገ ያለው ለሆል ኦርቶዶክሳውያን ስለሆነ ኦርቶዶክሳውያን በዚህ ላይ ገብታችሁ አውሩ። እኔ አሁን ምንም ማለት አልፈልግም። ኦርቶዶክሳውያን ገብታችሁ ከፈልጋችሁ አውሩ በዚህ ጉዳይ ላይ። አሁን ያለው ነገር ተስማምታችኋል እናንተ? ተስማምታችኋል እናንተ? ትክክል ነው። እሺ ላሰማችሁ። ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄን በሳማ መግረብ ነበር ይንዞዬ። እሺ ሀሌን አስገቡት እስቲ። ኦርቶዶክሳዊ ወንድማችን ነው እንግዲህ ይስማ። ብዙ ጊዜ እንትን ነው የምታደርገው። አይ ነው። እሺ አንተ ራስህ መዋት አሮድቶች ያለ በነገራችን ላይ ግን እስቲ እኔ እና ከዛ አንተ የምትሰማው ነው ማለት ቤካ እንዴት ነህ? እሺ ሰላም ነህ? አለን ደህና። ከወተ እምነቱን ተዋችሁት እንዴ? ወደ ፖለቲክስ ትንታኔ ምናምን ወደ ጉዳይ ገባ ብራዘር። እኚህን አባት በእኚህ አባት ጥቅስና ታምንባቸው ትቀበላቸዋለህ? ጳጳሱ እንደሆነ ምን ይሰራልሃል? ምን ይሰራልሃል? ስራ ፈትነህ እንደ አንተ እውነት። እሺ አንተ ማለት ለምሳሌ መዋ ተዋህዶ ነህ በነገራችን ላይ። ስለዚህ ከአሸባሪው ምድብ ነህ ማለት ነው። አይ እሱን ተወውና ይሄ እኮ የኦርቶዶክስ አሸባሪው ምድብ ነህ ማለት ነው። የኦርቶዶክስ ከሆነ አንተ አጥራልኛ። መጀመሪያ ቪዲዮውን ሰምተህ ከሰማ በኋላ ከዛ በኋላ ሀሳብ ብሰጥስ ህሊና ካለ ምንድን ነው የምታደርገው? እስቲ ቪዲዮውን አሰማኝ ነው የሚባለው። ቪዲዮ ከሰማ በኋላ አይ እንችላለን፣ ግን ለእኛ ምን ይጨምር? እሺ በቃ ታችሁን አባቴ አንተ ህሊና አንተ ነው ምንም ማድረግ አይቻልም። እንግዲህ እንትን የሚለውና በጣም ነው የሚገርመው። በነገራችን ላይ ቢያንስ ሌላ ነገር መተው ነው። ቅድም እንዳልኳችሁ አባት እንደ አባት ይከበራል። በሃይማኖት ክፍሎ ሌላ ጉዳይ ነው። እንደ ሃይማኖት የሃይማኖት አባት መሆንና ደግሞ በእድሜ ደግሞ የሁሉም ሰው አባት መሆን ደግሞ እሱም ሌላ ነገር ነው። ስለዚህ እኛ በእድሜያቸው የሁሉም አባት ናቸው። የቤተ እምነት አባት መሆናቸው ራሱ የሁላችንም አባት ናቸው። አባትነታቸው ለሁሉም ነው። ለሙስሊሙም ነው፣ ለኢትዮጵያ ሄደው ነው በጠቅላላ ማለት ነው። ለሙስሊሙም ነው፣ ለኦርቶዶክሱም ነው፣ ለካቶሊኩም ነው፣ ለፕሮቴስታንት እምነት ተከታዩም ነው፣ ለኦንጂሰስም ነው። ለሁሉም ነው አባትነታቸው። በነገራችን ላይ እሳቸው ሲመጡ አባት ብሎ የማይጠራ የትኛውም የሃይማኖት እንትን የለም። የትኛውም የሃይማኖት ተከታይ ሆነ በጠቅላላ እሳቸው ቢመጡ አባት ብለው ነው እንጂ የሚጠሩት አንተ እያሉ አቅልሏቸው አሳነሷቸው። አይ አንተ ከማንም አትበልጥም ብሎ ወንበር ባለመልቀቅ ኢኳል ነኝ ብሎ ማንም ሰው አይቀመጥም። በእድሜ እንኳን ከእሳቸው ጋር የተካከለ እንኳን ካለ እሳቸው ላይ ስለተቀመጠው ማዕረግ እንኳን ለማዕረጋቸው ክብር ሰጥተው ከወንበሮቻቸው ብድግ አድርጎ ሊያስቀምጡ የሚችሉ አባት ናቸው። እኚህ አባት ናቸው። ስለዚህ አባትነታቸው ለኦርቶዶክስ ብቻ አይደለም ለሁሉም ነው ማለት ነው። ስለዚህ አንድ አባት በዚህ ልክ ሲወነጀሉ፣ በሐሰት ሲከሰሱ፣ በዚህ ልክ ደግሞ ሲሰደቡ፣ በዚህ ልክ አንድ እዚህ ግባ ማይባል የመዋ ተዋህዶ ተላላኪ መጥቶ በዚህ ልክ ሲናገር እናንተ ኦርቶዶክሳውያን ወንድሞቼ ነው ካልተሰማችሁና አይ ምን አገባ አይነት ነገር ውስጥ ከተገባ እኔ አሉ ነው ለእንትናችሁ ጥያቄ ይፈጥርብኛል ማለት ነው።
ስለዚህ እሱ የሚለው ነገር ትክክል ነው እንዲህ ወደሚል ሀሳብ ያጣ ነው ማለት ነው። ቅድም ግሎሪ እንደጠየቀው ያን ጥያቄ እኔ እንዳስነሳ ይጠይቀኛል፣ እንዳስነሳ ዘንድ እድል ይከፍትልኛል ማለት ነው። ቢያንስ መስማት ፖለቲካ ቀደም ነገር ያለው ብራዘርዬ የምትበላው ምግብ ላይ ፖለቲካ አለ። በምግብ እንኳን ፖለቲካ አለ። ኤቭሪዌር ኢዝ ፖለቲክስ ሁሉ ጋር ነው ያለው ፖለቲካ ምናምን። ብራዘርዬ ቀይ ወጥ በላለው አልጫ አይመቸኝም፣ አልጫ በጣም ይደብረኛል ከአንተ ፖለቲካ ይሰራ ነው አለቀ። ሰዎች አልጫን እንዲወዱ ቀይ ወጥ እንዲጠሉ ያደርክ ነው። ስለዚህ የአልጫ ወጥ ተከታይ ምናምን ነገር ለማፍራት እየሰራ ማለት ነው። ጀስ ፖለቲክስ እዚህ ፖለቲክስ ኤቭሪዌር ነው ፖለቲክስ። ሶ ዶንት ትራይ ላይክ እንትን ለማለት እንዳትሞክር በጭራሽ ማለት ነው። አንዳንዱ መታቸው ብልጽግናን አዎ ነኝ፣ የመንግስት ካድሬ ነኝ፣ አዎ ካድሬ ነኝ፣ የመንግስት ደጋፊ አዎ እንዶ ላልደግፍ ነው በደንብ ነው የምደግፈው ብራዘር። እኔ ያለኝ አንድ ሀገር ነው ኢትዮጵያ ይባላል። ኢትዮጵያዊ ነኝ አለቀ። ስለዚህ ማንም ሰው ከውጭ ተልኮ ተሰጥቶት ሀገር ለማበላሸት፣ ሀገር ለማፍረስ፣ ሀገር ለማሸበር ከሚሰራ ጋር በጭራሽ። እሺ ፕሊስ ሞዴሬተሮች አጥፉ እንጂ እንደዛት ምን ስታዩ አጥፉ ፕሊስ በተቻላችሁ መጠን አንዳንድ ያረበ። እሺ ሰላምታችን ጤና ይስጥልኝ። ሰላም ብያለሁ። እዚህ ከወንድሜ ቤት የገባችሁት ጥሩ ፕሮግራም ነው የያዝከው። የሚያስማማ መልካምነትን የሚያመጣ ስነ ምግባርን እንድናስተውል የሚያደርግ ፕሮግራም በማምጣት በጣም ደስ ይላል። አዎ በጣም ባለጌ የሆኑ ሰዎች አሉ፣ ሃይማኖትን ከሃይማኖት እያጋጩ። ለምሳሌ እንደ ዘመድሁን የሚባለው ሰውዬ ሞሃ ከሚባሉት ችም አሉ ደግሞ በግልጽ ይናገራሉ። እኔ አሁን ሙስሊም ነኝ እና ሁልጊዜ በቃ አገራችንን እስላም ወረራት እያሉ ሲናገሩ ቤተክርስቲያን ጳጳሶች ሞቱ፣ ቄሶች ሞቱ፣ ዲያቆኖች ሞቱ፣ አሸባሪዎች ሙስሊሞች ናቸው እያሉ ይናገራሉ። በጎን ደግሞ ከታች አሰማሯቸው የራሳቸውን የአማራ ተወላጆችን ገለው ፖስት ያደርጋሉ። መንግስትን ለማጥላላት ያደረገው ነው ብለው ፖስት ያደርጋሉ። አይቼዋለሁ። እና እኔ ተወልጄ ባደኩበት የሃይማኖት አባት ክብር አለው። እኔ እንዳልኩ ሙስሊም ነኝ። የቆሎ ተማሪዎች ሲመጡ የቆሎ ተማሪ አጥተው አይደለም ከአንድ ቦታ ወደ አንድ ቦታ የሚሄዱ ለትምህርት ነው፣ ትምህርት ለማወቅ ነው። በዛን ሰዓት ስጋ የነካካ ምግብ እንዳይሰጣቸው ሁሉ እንጠነቀቃለን። ለምን? የእምነት ነገር ስለሚማሩ በጣም ተከባብረን ያደግነውና ያ ክብር የለም በአሁኑ ሰዓት። ትልልቅ መስቀል አድርገው ግን ጥላቻን ነው የሚሰብኩት። የአሁኑ ጄኔሬሽን ጥላቻን ነው የሚሰብኩት። የመንግስትን መቃወም እኮ ምንም ችግር የለም፣ መቃወም መደገፍም ችግር የለውም። ያ እንትን አድርጊ ምንድነው መሰለሽ አሁን ሲወራ ጥንቃቄ ሴንሲቲቭ እና በጥላቻ ሰውን መግደል ምን ማለት እንደዚህ አማት አባቶችን ይቅርና ማንኛውም ሰው እንኳን ራሱ የመደገፍ ያለ መደገፍ መብት ያለው ሰው መገደል የለበትም። መማማርን እንጂ መገዳደል አይደለም። በመጋደል መፍትሄ አይመጣም። እና እንደነዚህ አባቶችን ያስፈልጓታል፣ ኢትዮጵያ ያስፈልጓታል። በየሃይማኖት የተለያየ እምነት እንኳን ቢኖረን ያስፈልጉናል እነሱ ሰዎች። እንደውም እኔ አላህን በጣም ማመሰግነው የነሱ ጸሎት ነው እኛን ደግፎ ኢትዮጵያን ደግፎ ያዘን እንጂ ኢትዮጵያ በምናየው በምንሰማው ከሩዋንዳ የበለጠ ይሆን ነበር። ግን በእንደነዚህ አይነት አባቶች ነው ተደግፈን ያለነው፣ ጫፍ ላይ ተደግፈን ያለነውና በጣም ደግሞ እነዚህ ሙሃም የሚባሉት እየበዙ ነው ያሉት፣ በጣም እየበዙ ነው ያሉት፣ በጣም አገር እያጠፉ ነው ያሉት። ልንቃወም ይገባል። አንዳንድ ሰዎች አንተን የሚናገሩ ሰዎች አሉ። አስተውሉ ነው የምላቸው። አስተውሉ፣ አስቡ፣ እንደሰው አስቡ፣ እንደሰው ሆኑ፣ እንደሰው እናስብ። በግድያ መፍትሄ አይመጣም። ሰውን እናክብር። ተዋህዶ ለኢትዮጵያ የሚጠቅማት አይደለም ለማንኛውም እምነት። ሙስሊምን ሲያጥላለው የኖሩት እነሱ ናቸው።
እንደውም እኔ በጣም ጓደኞቼ የተቀየሙ አሉ እስላም ገደለ ክርስቲያንን እያሉ ማለት ነው። እና በጣም አዝናለሁ። ግን በጎን ፖስት ያደርጋሉ። እነዚህ ፋኖቹ በደንብ ፖስት እያደረጉ ይለጥፋሉ። አሸነፍነ ገደልነ እያሉ አማራን ገለው መንግስትን ለማጥላላት ለምን? ይሄ የሞሃ ተዋህዶ ስትራቴጂ ነው። ያው አሉ በጣም በሚሊዮን የሚቆጠሩ አሉና እባካችሁ ሰላምን ስበኩ፣ እንጠንቀቅ። በተለይ ውጭ ሀገር ላለ ነው ሰዎች ውጭ ሀገር ያለ ሰው ሰላም እየኖርንኛ በሰው ሀገር የሰው ሀገር ቋንቋ ለምደን በሰላም እየኖርን አገር ቤት ያሉት ሰዎች እንዲገደሉ ባይዘወይ እዝኖት ባዳውን አይደለም ውጭ ሆነንኛ ስናት በለው ስንል የኛ ወንድምም የኛ እህትም መገደል እንዳለ አትዘንጉ። የራሳችሁን ወገን ነው እንትን የምትሉትና ጥንቃቄ አድርጉ። በውጭ ሀገር ያላችሁ ሰዎች ፕሊዝ እንጠንቀቅ። ሁላችንም ለሀገራችን ዞረን የምንገባው ሀገራችን ነው። ለሀገራችን ሰላም እናስብላት እላለሁ። ወንድሜ እድል ስለሰጠኝ አመሰግናለሁ። እሺ ተባረክ የታችን። እሺ ለማንኛውም ከስራ ያላችሁ አንዳንድ አይ ቲንክ ገብቶ ማውራት የማይችል ሁሉ ጊዜ ግን አንድ ነገር ላይ ታኩ የሚባል እደግ ብራዘር የአእምሮ እድገት ውስንነት ይታይባልና እደግ ጸጉር ብቻ ነው ከፍ ያለው ጸጉር ብቻ ነው እንደዚህ የቆመውና የአእምሮ የእድገት ውስንነት ይታይባል። በጣም ስራ እያለ ያለው ነገር እዚህ ጋር አንተ የሰማ ከሆነ ያንተን አባት የሰደበውን ያበሻቀጠውን ሰውዬ ነው። አዎ አይዞ መላኩ አንተ ችግር የለውም። አንተና መሰሎች ውጭ ሀገር ተቀምጣችሁ ልጆቻችሁን በርገር እያበላችሁ በደሃ ደም ትነግዳላችሁ። መላኩ በደሃ ደም ትነግዳላችሁ። በደሃ ደም ማለት ነው። ውጭ ሀገር ተቀምጠ እንግሊዝ ተቀምጠ ምናምን በደሃ ደም ትነግዳለህ። የደሃ እናት እንባ ያንተን የልጅህን ሆድና ከርስ ይሞላልሃል። አንተ ወንድ ከሆንክ ሀገር ቤት ግባ እንጂ ብራዘርዬ። እኔ እያወራ ያለው ነገር ምንድን ነው ብለህ ካልከኝ ከጠየቀኝ ስላንተ አባት በሐሰት ስለተወነጀለ አንተም ነው የምትወነጀለው። በእርግጥ ሞሃ ተዋህዶ ሆነ ካንተ አልጠብቅም፣ ደህና ነገር አልጠብቅም። እኔ እነኝህን የመሰሉ አባቶች ሃይማኖት ሳይከፍል በሁሉ ዘንድ ተቀባይነት ያላቸው ሁሉ ሰው ሊያከብራቸው የሚችሉ ናቸው። ሊከበሩ ይገባል። እኚህን አባት በሐሰት በወንጀል መክሰስ ትክክል አይደለም። ባጭር አማርኛ ትክክል አይደለም። እኔ ሳምሪ ግቢ እስቲ ሳምሪ ግቢ። ከዚህ ውጭ ምን አላችሁ እናንተ? ተሳዳቢ ናችሁ። ከመሳደብ ውጭ ምን አለሽ? ግቢና ተሳዳቢ። ሰላም ነው። ሰላም ብያለሁ ወንድሞች እህቶች። ድምጽ ካለ አዎ፣ ጫጫታ አለ። ጫጫታው ከጫጫታ ትንሽ ወጣ በላባ። እሺ ሌትስ ጎ። አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ነው የጳጳሳዊ ያልከበታል። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል የነበረ እና እንዲህ አይነቶቹን ትላላችሁ። በሳማ በዱቢ ማለት ነው። ዱቢ ታውቃለህ? እኚህን አባት ነው እንደዚህ እያለ እኚህን አባት ነው በደንብ ሰው እኚህን አባት ነው ናቸው ስትነኩት የሚያቃጥለው። ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። ጂሰስ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር
ለመቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። እንግዲህ ከዚህ ቪዲዮ እንደሰማችሁ እሺ፣ ናዳው ሰላም ላንተ ይሁን። ከየት ቤተ እምነት ነህ? እሺ፣ እኔ ኦርቶዶክስ ነኝ። ኦርቶዶክስ አማኝ ነኝ። ልጅየው በሚለው ቮይሱን በሰማነው ባዳመጥከን ሰዎች በራሳቸው ስሜታዊ ሆኖ የሚናገሩበት ጊዜ አለ። ይሄ ምንም እንትን አለውም፣ ግን ተጠንቅቆ እንደ ትልቅነታቸው እንደ አባትነታቸው ቢናገር ጥሩ ነው። ግን ወንድሜ ማየት ያለብህ በየእምነቱ ውስጥ ማህበረሰቡን ሊገነቡ የሚችሉ እንዳሉ ሁሉ ማህበረሰቡን ደግሞ የሚያጋጩ ብዙዎች አሉ። ይሄ አንተ የምታውቀው ነው፣ ሁላችንም የምናውቀው ነው። ትውልዱን ሊገነባ የሚችል ከየትኛውም እምነት ጥሩ የሆነ አባቶች አሉ። እነሱን ወደ ሴክተራችን ማስገባት ጥሩ ነው፣ ለማህበረሰባችንም ለሀገራችንም። ደግሞ ከእንደገና ደግሞ እንደዚህ የሰዎችን የራሳቸውን ፍላጎት ወይ ደግሞ የፖለቲከኞችን አጀንዳ ይዘው እየገቡ ደግሞ በቤተ እምነቶች ውስጥ ብዙ ነገሮች የሚደረጉበት ጊዜ ነው ያለው። ይሄ የምናውቀው ነገር ስለሆነ ለአንተም መንገር እንትን አይደለም። ምንድነው አሁን ሌሎችን ብቻ የምንከሰው ብለን ማለት የለብንም። እስኪ ቆም ብለን እንይ። አንድ ሰው ኦሮሞ ስለሆነ ብቻ መከሰስ የለበትም። ከተከሰሰም በትክክለኛ በሰራው ነገር እንጂ በማንነቱ መከሰስ የለበትም። የማንፈልገውን በራሳችን የማይደርሰውን በሌሎች ላይ ማድረግ የለብንም። ይህንን አምናለሁ። ያ ሰው ባጠፋው ሕግና ባጠፋው ነገር ላይ ነው ተከሶም ሕግ የሚቀጣው ከሆነ ሕግ ሊቀጣው የሚገባው። ግን እንደዛ ነን ወይ አሁን ባለው ሁኔታ ብለህ ካሰብክ ግን በሀገራችን እንደዛ አይደለም። እያየ ነው ያስገደሉ ሰዎች። አሁን ለምሳሌ እኔም ብትጠይቀኝ አሁን አባታችን ሁነው የተሾሙት አባ ሳሪዎስ ልጆቻቸውን አስገድለዋል። ምንም ጥያቄ ገብቷል። አንድ ጊዜ እኔ አይመለከተኝም። ለምሳሌ አንተ የምትለው ጉዳይ እኔ የሚመለከተኝ ጉዳይ ነው። ለምን ብለህ ካልከኝ ይሄ የእናንተ የኦርቶዶክሳውያን የወንድሞቼ የኔቶቼ ጉዳይ ነው። እናንተ ኦርቶዶክሳውያን ወንድምና እህቶቼ አባታችሁን እናንተ ናችሁ እንደዚህ ማድረግ የለባችሁም ልትሉ የሚገባችሁ እናንተ ናችሁ። ገባህ? እኔ ግን አሁን የጠራቸውን አባት እንደ አባት እቀበላለሁ፣ እንደ አባት አከብራቸዋለሁ። እንደ አባት የሚመጡ ቦታ ልቃለሁ። ቢቆጡኝ እንደ አባት ሰማቸዋለሁ። ገባ? ቢገጹኝ እንደ አባት አደምጣቸዋለሁ። አሁን የጠራቸውን ጳጳስ ማለት ነው። በእምነት እንመስላ አንመስልም፣ ግን በእድሜም ካየ በተሰጣቸው ማዕረግ የተነሳ ማለት ነው። ገብቷል? ሰው እናንተው ውቀሷቸው፣ እዛው ቤት ከፍታችሁ እሳቸውን ውቀሷቸው። እዚህ አይቻልም። እዚህ ዋና ነው የመጣሁበት ዓላማ ምንድን ነው? ይሄ ግለሰብ ከመዋ ተዋሕዶ ጋር የሚሰራ አሸባሪ እንደሆነ፣ ከተማ ውስጥ የመሸገ አሸባሪ እንደሆነ ኦኬ፣ መንግስት እንዲያውቅ ከምርጫ ጋር ተገናኝቶ አሁን ላይ አንዳንድ ሀገርን ለማጥፋት የሚሰሩ የግብፅና የሻቢያ ተላላኪ ሻቢያና ግብፅ እና ሱዳን የሚጋልባቸው የእነርሱ ፈረሶ ነው የሚያገለግሉ የናጡት ነጋሾች አሉ። በደሃ ደም የሚነግዱ የደሃ ደም ምግባቸው መጠጣቸው የሆነባቸው ክፉዎች አሉ በየሀገር የተቀመጡ። ገብተዋል። እነሱ ውጭ ሀገር ሆኖ አገር ቤት ያሉትን ደግሞ በገንዘብ እየደለሉ አመፅ የሚቀሰቅሱ ምርጫውን ለማደናቀፍ የሚሰሙ ሰሙ አሉ። እኔ አንድ ሀገር ነው ያለኝ፣ ኢትዮጵያ የምትባል ሀገር አለችኝ። እኔ ከዚህ ሀገር እኔ ካለሁበት ሀገር ሲሄድ ማርፎ ኢትዮጵያ ነው እንጂ እንደ ሲሪያ ምናምን ነገር ሆና ማየት አልፈልግም ኢትዮጵያን። ገባህ? ስለዚህ አንድ ሀገር እንዳለው ሰው እንደ አንድ ኢትዮጵያዊ ደግሞ የሀገር ሰላም እንደሚያሳስበው ሰው ደግሞ እንደዚህ አይነት ነገር ላይ የሚሰሩትን ሰዎች የማጋለጥ ስራ አለ። ከዛ ውጭ አባቶች ውስጥ ስላለው ነገር ከአባቶች ጋር ስለሚፈጠረው ጉዳይ እናንተ እዛ ጨርሱ። እኛ ቤት ያለውን ነገር ደግሞ እኔ ለምሳሌ
በፕሮቴስታንት ቤተ እምነት ውስጥ ያለውን ጉዳይ እንደዚህ የሚያደርጉ አባቶች ካሉ እናንተ አውጣችሁ እንደዚህ ልክ አይደለም ልትሉ ትችላላችሁ። ነገር ግን እኔ ደግሞ እንደ ፕሮቴስታንት እምነት ተከታይና አባቶቼን ስለሚመለከተኝ ከእነሱ ጋር ያለውን ነገር ግን ዲል አደርጋለሁ ማለት ነው። ስለዚህ እኔ ኦርቶዶክሳውያን አባቶቻችሁ እናንተ ቤት ከፍታችሁ አውሩ፣ እኔ አላወራም። አባቶቼ እንደ አባት እቀበላለሁ፣ እንደ አባት አከብራቸዋለሁ። ምንም ነገር ይፈጠር እነሱ ስለተፈጠሩ ስለማንኛውም ነገር እኔ የሚመለከተኝ ጉዳይ ስላይደለ ማለት ነው። እኔ ዋና ዓላማ ይሄ ግለሰብ አሸባሪ እንደሆነ ይሄ ግለሰብ በኢትዮጵያ የደህንነት ጉዳይ ላይ ሽብር ለመፍጠርና በምርጫው ላይ አንዳንድ ነገሮች ለማድረግ ከተማ ውስጥ የመሸገ ሙሃ ተዋህዶ እንደሆነ ማሳየት ብቻ ነው የሚጠበቀው። ኦኬ ሰቅጣጩ ነገር ደግሞ እየተናገረ ያለው እኚህን አባት ማለት የኦርቶዶክስ ተዋህዶ ቤተክርስቲያንን ጳጳስ ነው እየተናገረ አባታቸውን እየተናገረ ያለው። ይሄ በጣም አደገኛ ነገር ነው። አንድ ኦርቶዶክሳዊ ሆኖ አባቱን በዚህ ልክ እኔ አሁን ማንም ሰው ፓስተር ጻድቁ እንዲነካብኝ አልፈልግም። ለምሳሌ ማንም ሰው እኔ ጴንጤ ሆኖ ፓስተር ጻድቁን ቢሳደብ አንድ ሰው አላስፈላጊ ነገር ቢናገር ነው ስነ ስርዓት መተችት ይችላል እኮ ፓስተር ጻድቁ ሊተቻቸው ይችላል። እንደ ፓስተር ተስፋዬ ጋቢሶ ሊተቻቸው ይችላሉ። ግን መሳደብ አይችልም። ገዳይ ናቸው ብሎ ግን መናገር አይችልም። መረጃ ካለው ገዳይነታቸውን ያስገድሉበትን በመንግስት መሾማቸው ምናምን ነገር መረጃ ካለው አምጡ ማሳየት ይቻላል። ከዛ ውጭ ግን አባቶችን በጭራሽ በዚህ ልክ እንዲሆን እጅላቸው አልፈልግም። ወንድሜ አሁን እንዳልከው ፓስተር ጻድቁ ያንተ ብቻ አይደሉም እኮ ትውልድ በመቀረጻቸው ያንተ ብቻ አይደሉም። ጳጳሱም አሁን የምትላቸው ያንተ ብቻ አይደሉም፣ የሁላችን ነው የሚሆኑት። ለምን ብትልኝ ትውልድ በመቀረጻቸው ያንተ ወንድምና ያንተ እህቶች ከኔ ወንድምና ከኔ እህቶች ጋር አንድ ትምህርት ቤት ውስጥ ገብተው ስለሚማሩ አንድ ኑሮ ያላቸው ስለሆነ ለፍትህ ስንሄድ አንደኛውን እንትን አድርገን አይደለም፣ ፍትህ ላይ ስንሄድ ማለት ነው። ለንጹሃኖች ደግሞ ፍትህ ስንጠይቅ ደግሞ እኩል ነው ልንጠይቅ የምንችለው። አንተ በምንም መን ያ የእምነት የራስህ እንጂ ለፍትህ ስትቆም ግን ለንጹሃኖች እኩል ነው የምትቆሙ። ለንጹሆች፣ ለተበደሉ፣ ፍትህ ላጡ ሰዎች እኩል ነው የምትቆሙ እና እኩል ነው ልንቆም የሚገባው። ያንተ አባቶች ይጠቅሙኛል ያልኩት ለምንድን ነው? ትውልድን ስለሚቀርጹልኝ ነው። የኔ አባቶችም ለአንተ የሚጠቅሙት ለምንድን ነው? ትውልድ ስለሚቀርጹ። ሌሎችም ደግሞ ሸሆች የምንላቸው መስጂድ ደግሞ እስልምና ደግሞ እንደዛው ቀርጸው ስለሚያወጡልን ነው። አሁን ትውልድን ቀርጸው የሚያወጡልን ሰዎች በየሴክተሩ ቢኖሩን በጣም የምንፈልገው ነገር ነው። ምንም ጥያቄ የሌለው። አሁን ባልከው በምርጫው በምናምን ካልከው መንግስትስ ጥፋት የለውም ወይ? የለውም ብራዘርዬ። አረ የለውም ብራዘርዬ። አይ ምንም አሁን ከምትለው አሁንም አይገናኝም ብራዘርዬ። እኔ ቤቴን የከፈትኩት አማርኛ ግልጽ ከሆነ የለውም ምንም የለበትም። አንተ ለምሳሌ ደጋፊው ልትሆን ትችላለህ። ደጋፊ ነኝ ብለሃል፣ ትክክል ነህ። መደገፍ መብት ነው። ወንድም ስማኝ አንድ ጊዜ ስማኝ። እኔ የመጣሁት ምንድን ነው ብለህ ካልክኝ እንደ አንድ ኢትዮጵያዊ ኢትዮጵያ ውስጥ የሽብር ስራውን ለመስራት ያለው ከፍና የመሸገውን አንድን አሸባሪ ነው እያሳየ ያለው። ይሄ ምን ያመሰለ መረጃ መስጠት ይባላል። ኦኬ በመንግስት ደረጃ ከመጣ በኢትዮጵያ ታሪክ ውስጥ እንደዚህ አይነት መንግስት መጥቶ ተነስቶ አይታወቅም። የሚገርም መንግስት ለሀገር ውስጥ 24/7 ደከመኝ ሰለቸኝ ሳይል የሚሰራ ዓለም በአንድ እግሩ ቆሞ ያጨበጨበለት በስራው የተመሰገነ ድንቅ መንግስት ነው አሁን ያለን። ለዚህም ነው ኢትዮጵያ በዚህ መንግስት 10 እና 15 ዓመት ከቆየች ኦኬ ኒውዮርክ አሜሪካ ታላቂቷ አፍሪካዊት ሀገር እንደምትሆን ስለሚሰጉ ከአሁኑ ለመምታት በብዙ መንገድ እንደነሰሙ አይነቶቹን በገንዘብ እየሰጡ እያደራጁ ሽብር በመንዛት ይሄንን መንግስት እንዳይሰራ እክል በማስቀመጥ ከስራ እንዲስተዋገል ለማድረግ የሚሰሩት ማለት ነው። እንደዚህ አይነት መንግስት በሺህ ዓመት አንዴ ነው፣ ምናልባት በሚሊኒየም ዋንስ ሚሊኒየም ነው። በሺህ ዓመት አንዴ የምታገኘው ይሄ መንግስት በሺህ ዓመት የተገኘ አንድ ነው። በቃ አንድ በሺህ ዓመት መካከል ውስጥ የተገኘ መንግስት ነው። ለሀገሩ ወጥሮ የሚሰራ
ገጠር ከተማ ምን ሳይል ቢሮ ከረባት አስሮ ቢሮ ማይቀመጥ ውጭ ሀገር ምናምን ነገር ለመሄድ ማይፈልግ ከገበሬው ጋር አብሮ እየሄደ እያረሰ በሁሉም ነገር ማለት ነው በሁሉ ስፍራ የምታገኘው ተሰጥቶ ኢትዮጵያዊነትን ኦኬ በሰዎች ልብ ውስጥ በማስገባት ሰዎች ለኢትዮጵያ እንዲሰሩ የሚያደርግ ድንቅ መንግስት ነው። ያ ይህ ፋክት እንደ አንድ ክርስቲያን መንግስት እንደምደግፈው እንደ ሮሜ ምዕራፍ 13 እደግፋለሁ። አንድ ክርስቲያን ሁሉ ጊዜ መተዳደሪያው ፕሪንሲፕ ላይክ መመሪያ ሊሆን የሚገባው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ በሮሜ ምዕራፍ 13 በግልጽ ይናገራል። ስለዚህ መንግስትን የምደግፈው አንድ በስራው ነው፣ ሁለት ክርስቲያን ስለሆንኩ ነው። የእግዚአብሔርን ቃል ስለምቀበል የእግዚአብሔርን ቃል ስለማምን ማለት ነው። ሀገር እያለ ቃልሽኝ አንቺ ነሽ ሄደሽ የጨረሽው ሄደሽ አንቺ ነሽ እንደናንተ አይቱ ነው ውጭ ሀገር ተቀምጦ ምናምን ነገር እንደዚህ የውሸት ይሄ ፎልስ ናሬቲቭ የሚባለው የውሸት እንትን ነገር ፋብሪኬት የተደረገ ፌክ ኒውስ ምናምን ነገር ከዛ ደሃውን ትቀሰቅሻለሽ፣ ከዛ ደግሞ ወንድም እንዲነሳ ስራ ያለሽ፣ ከዛ ደግሞ ሀገር እያልቅ ምናምን ነገር እያልሽ መንግስትን ጥላሸት ለመቀባት ተዘጋጅተሽ ማለት ነው። አንቺ ጨረቃ ለምሳሌ አንቺ ራሱ ተልኳለሽ። ለምሳሌ ጨረቃ የምትባይ እህታችን ተልኳለሽ። አንቺ ተልኳለሽ። በዚህ ብለሽ ወንድማችን ታዲያ አሁን እንዳልከው በእምነትህ መንግስትን ልናከብር ልናከብር ግን ልንገስጸው አንችልም እንዴ? እምነት አትገስጽም እንዴ? ገስጻለች። አረ እንደዚህ የሚባል ብራዘርዬ፣ እንደዚህ የሚባል ነገር ካለ ከመጽሐፍ እንዴ? ብዙ ስማኝ፣ ግጻጼ ሳይሆን የሚባለው ዮሐንስ መጥምቁ እኮ አንገቱ የተቆረጠው እኮ ገስጾ እኮ ነው። ያ በሐሰት ነዋ። ልክ ያለው ነገር ሲያደርግ ነዋ። ታዲያ ያ ልክ ያለው ነገር ከዛ ውጪ ነገር ያለው ለምሳሌ እየሰራ ያለ መንግስትን በዚህ ጋር ይሄን ነገር ብትጨምርበት ብለህ ሐሳብ እና ሳይድም ሰው እንጂ ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። በኢየሱስ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ይሰመርበት። ይሄ በጣም ይሰመርበት። በነገራችን ይሄ ነገር ይሰመርበት። እንግዲህ የተናገረ ያለው ነገር የዘር ጭፍጨፋ እና የሃይማኖት ግጭት እየቀሰቀሰ ነው ማለት ነው። ግጭት ቀስቃሽ ንግግር ወንጀል ነው። በጣም ግጭት ቀስቃሽ። ይሄ ይሰመርበት። የሚያገዙ ጅቦች ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። አለቅ እና ይሄ ግለሰብ በከተማ ውስጥ የመሸገ ምርጥዬ ኢትዮጵያዊ ነኝ እኔ፣ ኢትዮጵያ እንዲፈርስ አልሰራም። አንተ መተህ በሌላ አካውንት ምናምን ነገር
ህፃናት ደም በእናቶች ምናምን ደም አንተ ገንዘብ ትሰራለህ። እኔ ግን በኢትዮጵያ የሚሞቱ እናቶቼ፣ ወንድሞቼ፣ እህቶቼ ያሳስበኛል። ያሳስበኛል። ስለዚህ በሰሜኑ ክልል በእርስ በርስ ጦርነት የሚያልቁ ወንድመቶቼ ያሳስበኛል። የእነሱ ሞት ያስጨንቀኛል። የኔ ሞት ስለሆነ የእነሱ ሞት። ስለዚህ እዛ እርስ በርስ እንዲተላለቁ ጥምዶ ከኤርትራና ምንድነው እሱ ከግብፅ እና ከሱዳን ጋር አንድ ላይ ሆኖ ተሰናስነው የሚሰሩ የውስጥ አሸባሪዎች እነሱ እንደነዚህ የመሳሰሉ ሰዎችን በከተማ አስቀምጦ ሽብር እየነዙ አሁን ስፔሻሊ ምርጫው እንዳይካሄድ ለማድረግ የሚሰሩትን እነሱን በጭራሽ ያመጣው አሳያለሁ፣ ገልጣለሁ። ለሚመለከተው ህግ ክፍል መረጃ ሰጣለሁ ማለት ነውና ይሄ ያሰማችሁ በጣም ትንሹ ነው። በጣም ዘግናኝና ሰቅጣጫዋል እና አይዟችሁ መዋተዋዶች፣ አይሳካላችሁ፣ በእውነት አይሳካላችሁ። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንወዳታለን፣ እናከብራታለን። በምንም አይነት መንገድ እንዲነካ አንፈልግም። ኦፓል ኦኬ። እናሰማሽ እንግዲህ ይሄ ግለሰብ እኚህን አባት የሰደበውን ስድብ ላሰማሽ። በጣም ናቸው እንጂ ላሰማሽ እንግዲህ እኚህን አባት ታውቃቸዋለሽ? ኦፓል ታውቃቸዋለሽ? እኚህን አባት ታውቃቸዋለሽ? እኚህን አባት ተዋሕዶዎች ተረጋጉ እንጂ ምንድን ነው? ታውቃቸዋለሽ? ኦፓል እኚህን የተወደዱ አባት በጣም ድንቅ በጣም የምንወዳቸው አባት ታውቃቸዋለሽ? የኦፓልን መልስ ነው የምጠብቀው። እንግዲህ እኚህን አባት ነው የሚሳደቡ። እኚህ አባት ለምሳሌ የኦሮሞ ብሔር ተወላጅ ናቸው። እንግዲህ የሀገራችንም በጣም የምንወደው ነው የምናከብራቸው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ፣ እሳቸው ደግሞ ከኦሮሞ ብሔር የተወለዱ ናቸው እና እሳቸው ከኦሮሞ ብሔረሰብ ስለሆኑ እሳቸውን የሾመ ጠቅላይ ሚኒስትር ዶክተር አብይ እንደሆነ እንግዲህ በሐሰት ሲወነጅል ነበረ። እንዲሁም ደግሞ ገዳይ ናቸው ምናምን እያለ ሲከስ ነበረ በሐሰት ማለት ነው። እና ስሚ ልጅ እንግዲህ በጣም ነውረኛ ነው። በኢየሱስም እግዚአብሔር የስራውን ይስጠው። እሺ ስሚ፣ ለምሳሌ ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄም በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ የሚባባስ ሰውዬ አልገበትም። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ምን ማለት ነው? እስቲ ኦፓል ነገ ሲስተሙ ሲቀየር
የኢትዮጵያ ነገ ሲስተሙ ሲቀየር ኦርቶዶክስ ምዕመኑና ቀሳውስቱ የሚያወራርዱት ሂሳብ አለ ማለት ነው። እስቲ ነገ ሲስተሙ ሲቀየር ያ ስለዚህ ልጁ የሞዓ ተዋህዶ በሐዋሳ አካባቢ በሲዳማ ክልል ውስጥ መሽጎ ያለ አሸባሪ ነው ማለት ነው። እንግዲህ የሐዋሳ ወይም ደግሞ የሲዳማ ብሔራዊ ክልላዊ መንግስት ይህን ጉዳይ ሊይዙ ያስፈልጋል፣ ሊፈትሹት፣ ሊመረምሩት ያስፈልጋል ብዬ እኔ አምናለሁ። ስፔሻሊ ከምርጫ ጋር በተገናኘ ግልጽ አይደለም እንደ ወንድሞቼ እናቶች ያ ሀገራችን ኒውዮርክ ስትሆን ሀገራችን ስትደምቅ የማይወዱ የሀገር መፍረስ ላይ የሚሰሩ ክፉዎች አሉ አይደለም። ከሀገር ተወልደው ሀገር የካዱ ከሀገር በልተው ጠጥተው ጡቷን ጠብተው አድገው መልሰው ጡቷን የሚነክሱ ጡት ነካሾች አሉ። በጣም ነው የሚገርመው። በነገራችን ላይ ቀደም እያልኳችሁ ነው። ዶክተር አብይ ማለት በሺህ ዓመት የተገኘ ድንቅዬ መሪ ነው። በሺህ ዓመት ውስጥ የተገኘ አንድ ድንቅዬ መሪ ኢትዮጵያ አምጣ የወለደችው ሀገር ለማቅናት እናንተ ማን ነው እየወደቀ እየተነሳ ጉድጓድ ውስጥ ምን እየገባ ምናምን በቃ ዋጋ እየከፈለ ያለው ማን ነው? በትንሹ እድሜያችን እንኳን አይተናል። እናቀለ እንዴ አሁን ፖለቲካ ውስጥ የገቡ አይደለም፣ ሀቅ ነው ማወራው። ቀደም እንዳልኳችሁ እንደ ክርስቲያን እንደመሆነ መጠን ደግሞ በእግዚአብሔር ቃል እንደሚመራ ሰው ደግሞ እንደ ሮሜ ምዕራፍ 13 መሰረት እኔ ከመንግስት ጋር ነኝ ሁሉ ጊዜ። አታሽቀውጥ እኔ ከመንግስቴ ጋር ነኝ ሁል ጊዜ። እግዚአብሔር ይባርከው እሱንም አብረውት የሚሰሩትን ወንድም እህቶቻችንን። ያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገራችን ናት፣ እንጠብቃታለን። ከበሊታዎች ከሞዓ ተዋህዶ እንጠብቃታለን። የኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ቀሳውስት፣ አባቶች ካህናት፣ አባቶች ቆሞሳት ማለት ነው፣ ጳጳሶች፣ ሊቀ ጳጳሶች በጠቅላላ አባቶቻችን ናቸው። እነሱን ከማንም ሰው ስድብ እና ማንም ሰው የመጡ አፋቸውን ከሚከፍትባቸው እንጠብቃቸዋለን። ቲኮዝ አባቶቻችን ናቸው እነሱ። ለሞዓ ተዋህዶ አሳልፈን ዘመድኩም ለሚባሉ ግለሰቦች አንሰጥም በጭራሽ ማለት ነው። ያ እንግዲህ መልእክቴ በድጋሚ የኢትዮጵያ ለደህንነት አካላት ለደህንነት መስሪያ ቤት ይሄ መረጃ እንግዲህ እናንተ ጋር እንደሚደርስ ተስፋ አደርጋለሁ። የቀደም እንዳልኩት በሐዋሳ መቀመጫ ያደረገው የሲዳማ ብሔራዊ ክልላዊ መንግስት ደግሞ በዚህ ጉዳይ ላይ ጣልቃ መግባት አለበት ብዬ አምናለሁ። በጣም አደገኛ ክሌም ስለሆነ ስለዚህ ነገ ሲስተም ማለት ምንድነው? መንግስት ግልበጣ ሲከናወን እንደማለት ነው። መንግስት ሲገለበጥ እንደማለት ነው። መንግስት ሲገለበጥ እንግዲህ የሚያወራረደው ነገር አለ። መንግስት እንዲገለበጥ ነው የሚሰራው ማለት ነው። ልጁ ደግሜ ላሰማችሁ፣ በጣም ነው የሚገርመው። አጭበርባሪ ገንዘብ ወደ ተቀበሉት ወደ በሉበት የሚያገዙ ጅቦች ክርስቲያኖችን ሲያስገድል የነበረ ስሙ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ
የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ይሄ በጣም ሲሪየስ ጉዳይ ነው። ሲሪየስ ጉዳይ ነው። ስለዚህ የዘር ጭፍጨፋ እንዲካሄድ ይፈልጋል። አንድን ብሔር ለማጥፋት ጄኖሳይድ ለማድረግ ደግሞ ይህ ሲስተም መለወጥ አለበት ብሎ ያምናል። ስለዚህ ይህ ሲስተም ሲለወጥ መንግስት ግልበጣው ሲከናወን በጠቅላላ በኦሮሞ ማህበረሰብ በተወደደው ብሔር ላይ የዘር ጭፍጨፋ ለማድረግ ተዘጋጅቷል ማለት ነው። ይሄ ግለሰብ ስለዚህ የሚፈልገው ውስጡ ልብ ውስጥ የተቀመጠውን ነገር የተሰጠውን ተልእኮ ነው። በነገራችን ላይ ይሄ ዝም ብሎ ይወጣ አይደለም። ሰው በአፉ የሚናገረው ከልቡ ማህደር ነው። ሰው በልቡ የሞላውን ነው ተርፎ በአፉ የሚፈሰው መጽሐፍ እንደሚል ማለት ነው። ኦኬ ሰው ከልቡ ማህደር የተቀመጠውን መዞ በአፉ የሚናገረው። ስለዚህ ይሄ ቬሪ ሲሪየስ ጉዳይ ነው። ሲሪየስ ጉዳይ ነው እና በጣም 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 ያ ቪዲዮን እንጀራ በሬ እኔ ቲክታክ ውስጥ አለ ሰርቻለሁ አለ እና እሺ ትግባ ከፈለግሽ ልከሽ መግባት ይቻለሽ። ሆፓል ያ ኤኒሃው እሺ፣ ወዳችኋለሁ። ተባረኩ። በጣም ነው የማመሰግነው። ከዚህ በላይ ለዚህ ልጅ ቦታ ሰጥቶ እንትን ማለት አስፈላጊ አይደለም። ግን ምንድነው የሽብር ስራ ውስጥ እንዳለ እንዲታወቅ ይፈልጋለሁ። ፎር ዘ ፈርስት ታይም ልጅ ራሱ እንደዚህ ይዤ ስገባ እኔ እንደዚህ አይነት ሰው ከኔ ከደረጃ የበታች የሆነውን ሰው በነገራችን ላይ ፎቶ ለጥፌ ገብቼ አልገባም። ቢካዝ እኔ ደረጃ ይናቃለሁ ማለት ታች አልወርድም። እኔ ዛሬ የሀገር ጉዳይ ስለሆነብኝ ነው። በነገራችን ላይ የሀገር ጉዳይ ከምርጫ ጋር አሁን ካለው ነባራዊ ሁኔታ ጋር በተያያዘ የሀገር ጉዳይ ስለሆነ ነገርየው አንገብጋቢና አሳሳቢ ስለሆነ ለመንግስት መረጃ ለመስጠት ነው የመጣሁት። ያ አሁንም ይታወቅልኝ፣ እኔ ቤካ አበበ የዚህ መንግስት ስራውን ማደንቅ የምደግፈው ሁል ጊዜ በመደነቅና በመገረም በመደመም እግዚአብሔር የማመሰግንበት ድንቅ መንግስት ነው። ዓለም ተንበርክኮ ያጨበጨበለት ቆሞ አይደለም፣ ተንበርክኮ ተደንቆ የመሰከረለት ድንቅዬ መንግስት ነው። ይሄ ይሰመርበት። ከጀመረበት ጊዜ እስከ ዛሬ ድረስ ከዚህ ጋር ነው ያለሁት። መቼም ወደኋላ ማልልበት፣ ሐሳቤን የማልለውጥበት የጸና ድጋፍ የምሰጠው የምወደው ፕራይም ሚኒስተር ነው። በጣም ነው የምወደው። በነገራችን ላይ አዬ ሲፈንዴ ብሰጋይ በጣም ነው የምደግፈው እና በዚህ ካኮረፋችሁ እንግዲህ ምን ማድረግ አልችልም። ካለቀሳችሁም እንትን አጠገባችሁ አቅራቢያችሁ ሶፍት ምናምን ነገር ካለ ጠረግረግ እያደረጋችሁ አልቅሱ። እኔ ደግፋለሁ። ያ በጣም እኔ በጣም እደግፋለሁ ከዚህ መንግስት ጋር ስወዳቸው። በነገራችን ላይ እኔ ሁሌ ነው የምደነቀው። ሳየውላ እምባዬ ነው የሚመጣው። በነገራችን ላይ ሳየውላ እኔ ፕራይም ሚኒስተሬን ሳየው እሳቸው ሳያቸው በጣም ነው እምባዬ ውላ ነው የሚመጣው። ወገባቸውን ታጥቀው ደፋ ቀና እያሉ ዝቅ ብሎ ወርደው ከረባት አስረው እኮ ቢሮ አልተቀመጡም። እናንተ እኔ ማቀው በህይወቴ ማቀው በ5 ዓመት አንዴ ለምርጫ ቅስቀሳ ብቻ ነው አይደለም ፕራይም ሚኒስተሩ የሆነ ሀገር ሄዶ ይመጣው። በ5 ዓመት አንዴ የምርጫ አካባቢ ቅስቀሳ ምናምን ለማከናወን ብቻ የሆነች ክልል ሄዶ ይመጣል። ከዛ ኮፍያ አድርጎ ምናምን ነገር አይደል? ከአሁን ቀደም የነበሩት ፕራይም ሚኒስተሮች እንደዛ ነው። በ5 ዓመት አንዴ ለምርጫ ቅስቀሳ ብቻ አይደለም። ከዛ የሆነ እንትን ቤት ወደ እርሱ ይወጣሉ። ይሄ እኮ ሁል ጊዜ ቢሮ ማይቀመጥ 24/7 የሚሰራ አንድ ቀን ደከመኝ ሰለችኝ የማይል
ሀገር ለማቅናት ዋጋ የሚከፍል አላያችሁም እንዴት እንደሚመስል? እኔ እኮ በጣም ብዙዎች ደርሶ የመጡ እኔ የሚኖርበት ሀገር ዜጎች ራሱ በቃ ይገረማሉ። እንዴ ምን ትሰራለህ እዚህ ሂድ እንጂ ሀገር እኮ በጣም ነው የሚገርመው የሚሉኛል። እንደ ኢትዮጵያ በጣም ኒውዮርክ ናት ምናምን ነገር። አዎ የፕራይም ሚኒስትራችንም ዓላማው ኢትዮጵያን ታላቂቷን የአፍሪካዊት አሜሪካ ማድረግ ነው የእሳቸው ዓላማ። ስለዚህ ስንሄድ በፓስፖርት የምንሄድባት ኢትዮጵያ ናት ለመፍጠር እሳቸው የሰሩ ያሉት። እመኑኝ 5 ዓመት ጠብቁ። ከ5 ዓመት በኋላ ኢትዮጵያ የምትባል ሀገር ማለት ሁሉም ሰው ከየመተው ምናምን ነገር የሚጠልልባት ሀገር ነው የምትሆነው። ይሄን ወቁ፣ ይሄን እመኑና ሰው ከዚህ ከምወደው ከፕራይም ሚኒስተር ጋር ሁል ጊዜ ነኝ፣ ካጠገቡ ነኝ፣ ደጋፊው ነኝ። ምንም ማድረጋች ደጋፊው ነኝ፣ አበሬው ነኝ። ተባረኩ። ይህን ሳርግዝ መጽሐፍ ቅዱስም ይደግፈኛል። ክብር ለጌታ ይሁን። መጽሐፍ ቅዱስም አዎ ልክ ነህ ቤካ ዩ አር ራይት ነው የሚለኝ መጽሐፍ ቅዱስ የእግዚአብሔር ቃል። ሮሜ ምዕራፍ 13ን ገብተህ አንብብ። አምላካቸውን ያወቁ አምላካቸውን በማወቅ የበረቱ እኮ ናቸው። በነገራችን ላይ ፋሚሊ ራሱ ደስ አይልም? ክብርት ቀዳማዊት እመቤታችንን ተመልከቱ። ለምሳሌ እሳቸው ወርደው ዝቅ ብለው ያከበራቸውን አምላክ የሚያከብሩ አይደል? ያነገሳቸውን አምላክ የሚያነግሱ ወርደው ዝቅ ብለው እግዚአብሔርን የሚያመሰግኑ ድንቅ እኮ ናቸው። እኔ ስወዳቸው በእናታቸው እኔ በሺህ ዓመት አንድ የተገኘ ቢኖር በቃ ይሄ መንግስት ነው ከነ ፋሚሊው ማለት ነው። በሺህ ዓመት አንድ የተገኘ ይሄ ሀቅ ሲወራ ካድሬነ ምናምን አዎ ነኝ። በቃ ምንም ማድረግ አይቻልም። ስለዚህ ከምወደው ከፕራይም ሚኒስተር እና ከሱ ጋር አብሮ ከሚሰሩት ከዚህ ከመንግስት እነሱን ከመደገፍ ወደ ኋላ የሚከለክለኝ ነገር የለም። አበሬያቸው እስከ መጨረሻው ድረስ ያለኝ አንድ ሀገር ነው። ሀገሬን ለማቅናት ሀገሬን ከበለጸጉት ተርታ ለማሰለፍ ጥሩ ቀን ትሌት የሚሰራ ሄዶ ጉድጓድ ውስጥ የገባ ድንጋይ ውስጥ የወደቀ ምን ውስጥ እየገባ አፈር እየሆነ እየመጣ እየሰራ እንዲህ የሚል ባለመደገፍ አይቻልም፣ አለመደገፍ አይቻልም። እና ወደዋለሁ፣ በጣም ነው የምወደው፣ ልክ ራሴን በምወደው መውደድ ማለት ነውና ጸጋ ያብዛላችሁ። ስለዚህ መንግስት ይህንን ግለሰብ የሽብር ስራውን ለማከናወን በሐዋሳ አካባቢ በሲዳማ ክልል ብሔራዊ ክልላዊ መንግስት እዚያ የሚገኝ ሰው ነው። ስለዚህ ተመልከቱ፣ እዩት፣ ቼክ አድርጉ። ተባረኩ። ጸጋ ያብዛላችሁ። ወዳችኋለሁ። በኋላ ምናምን ነገር እንገናኛለን። ተባረኩ።